ኑ ጎንደርን እንሞሽር በሚል መሪ ቃል ለሁለተኛ ዙር የጎንደር ከተማ የኮሪደር ልማት የገቢ ማሰባሰቢያ መርሃ ግብር እየተካሄደ ይገኛል። በገቢ ማሰባሰቢያ መርሃ ግብሩ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ሌሎች ጥሪ የተደረገላቸው እንግዶች ተሳታፊ ሆነዋል። የገቢ ማሰባሰቢያ መርሃ ግብሩ ጎንደርን ወደ ቀደመ ገናናነቷ ለመመለስና ታሪካዊነቷን በጠበቀ መልኩ ለማስዋብ የተሰራውን የኮሪደር ልማት አሻራ በሁለተኛ ዙር ለማስቀጠል ታሳቢ ያደረገ እንደሆነም ተገልጿል። መድረኩን እየተከታተለች የምትገኘው ባልደረባችን ሄብሮን ዋልታው ደግሞ ተጨማሪ መረጃዎችን ትሰጣናለች። በቀጥታ መስመራችን ላይ ነው የምትገኘው። ሄብሮን እንዴት አምሽተሻል? ተጨማሪ ያልሻቸውን መረጃዎች አካፊ። አመሰግናለሁ ሶርዶና የሽዋ እናንተም በመግቢያችሁ ላይ እንዳነሳችሁት እንግዲህ በዛሬው ዕለት በሸራተን አዲስ እየተካሄደ የሚገኘው የገቢ ማሰባሰቢያ መርሃ ግብር ኑ ጎንደርን እንሞሽር በሚል መሪ ሀሳብ በተለያዩ ለጎንደር ከተማ የልማት ስራዎች የሚውል የገቢ ማሰባሰቢያ መርሃ ግብር ነው እየተካሄደ የሚገኘው። በገቢ ማሰባሰቢያ መርሃ ግብሩ ላይ እንግዲህ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዲሁም ሌሎች ጥሪ የተደረገላቸው እንግዶችና ከፍተኛ የመንግስት ባለስልጣናት ተሳታፊ ሆነዋል። ይህ እንግዲህ በዛሬው ዕለት እየተካሄደ የሚገኘው የገቢ ማሰባሰቢያ መርሃ ግብር በተለይ ጎንደር ከተማ ታሪካዊነቷን ጠብቆ ለትውልድ ከማስተላለፍ ረገድ የልማት ስራዎችን እንዲሁም ቅርሶችን ባሉበት መጠገንና ማስዋብ እንደሚያስፈልግ መነሻ በማድረግ ነው እንግዲህ የገቢ ማሰባሰቢያ መርሃ ግብሩ እየተካሄደ የሚገኘው። እንደሚታወቀው እንግዲህ በጎንደር ከተማ ታሪካዊነቷን ጠብቆ በተለይ ደግሞ የቱሪስት መዳረሻ የሆነችውን ይህችን ከተማ ለማስዋብ ጽዱና አረንጓዴ ለማድረግ በርካታ ስራዎች ሲሰሩ መቆየታቸው የሚታወስ ነው። በዚህም የአፄ ፋሲል ቤተ መንግስትን ጨምሮ የተለያዩ የኮሪደር ልማት የመሰረተ ልማቶች መሰራታቸው ይታወሳል። ይህም እንግዲህ ጎንደርን ጥንታዊነቷን ታሪካዊነቷን ያስጠበቁ የልማት ስራዎች መሆናቸው ነው በመድረኩ ላይ የተነሳው ማለት ነው። ይህንን እንግዲህ በተለይ ደግሞ ጎንደር ታሪካዊነቷን የጠበቁ የልማት ስራዎች ይሰሩ ዘንድ ሁሉም የበኩሉን ወይም ደግሞ የራሱን ጠጠር ማበርከት መወርወር እንደሚገባ በመድረኩ ላይ ተነስቷል። ይህ የገቢ ማሰባሰቢያ መርሃ ግብርም ዋነኛ ዓላማ ያደረገው እንግዲህ ይህንኑ ነው። በተለይ ደግሞ ቀደም ሲልም እንዳነሳሁት ይህችን ታሪካዊ ከተማ ታሪካዊነቷን በጠበቀ መልኩ የማስዋብ ስራ የሁሉም የቤት ስራ ሊሆን እንደሚገባ ነው የተነሳው። ከዚህ ረገድም እንግዲህ በዛሬው ዕለት በተጀመረው የገቢ ማሰባሰቢያ መርሃ ግብር ላይ ሁሉም የበኩሉን የድርሻውን እየተወጣ ነው የሚገኘው። በዚህ የገቢ ማሰባሰቢያ መርሃ ግብር ላይ እንግዲህ ከተለያዩ የመንግስት ተቋማት እስከ ግለሰብ ድረስ ሁሉም የፊናውን እየተወጣ ይገኛል ማለት ነው። እስካሁንም የኢትዮጵያ አየር መንገድ ነው ገቢ ማሰባሰቢያ መርሃ ግብሩን ያስጀመረው። ኢትዮጵያ አየር መንገድ እንግዲህ 1.2 ቢሊዮን ብር ለኑ ጎንደርን እንሞሽር በሚል መሪ ሀሳብ ለተጀመረው የገቢ ማሰባሰቢያ መርሃ ግብር የበኩሉን አሻራ አሳርፏል። እንደ ኢትዮጵያ አየር መንገድ ሁሉ ሌሎች የመንግስት ተቋማትን ጨምሮ የግል ተቋማት ባለሀብቶችም እንዲሁም የበኩላቸውን አሻራ ወይም የበኩላቸውን ጠጠር እየወረወሩ ይገኛሉ። ይህም እንግዲህ በተለይ ደግሞ ታሪክ ነጋሪ ሳይሆን ታሪክ ሰሪ ትውልድ ከመሆን አኳያም ትልቅ አስተዋጽኦ ያለው እንደሆነ ነው የተነገረው። በተለይ ደግሞ ጎንደር ታሪካዊነቷ ይታወቃል። ታሪካዊነቷን ከመንገር ባለፈ ታሪካዊነቷን ጠብቆ ባለበት አስውቦ ለቀጣይ ትውልድ ማስተላለፍን የታሪክ ተጋሪ የመሆን ያህል ነው የተባለው። እንግዲህ ባለፈው ዓመት ጀምሮ የተሰራው የኮሪደር ልማትና ሌሎች የልማት ስራዎች እንግዲህ ጎንደር ታሪካዊነቷን ጠብቃ እንድትቀጥል ከማድረግ ረገድ ትልቅ አስተዋጽኦ ያበረከቱ እንደሆነ ነው የተነሳው ማለት ነው። ይህም እንግዲህ የኮሪደር ልማቱን ጨምሮ ሌሎች የልማት ስራዎች ለጎንደር ለታሪካዊቷ ጎንደር ከተማ ትንሳኤ እንደሆነም ነው የተነሳው። ይህንንም ስራ ለማስቀጠል እንግዲህ ሁሉም በተለይ ደግሞ ከሁሉም የኢትዮጵያ ክፍሎች የሚገኙ ዜጎች የበኩላቸውን አሻራ እንዲያሳርፉ ነው ጥሪ የተደረገው ማለት ነው። በዛሬው ዕለት በሸራተን አዲስ እየተካሄደ በሚገኘው የገቢ ማሰባሰቢያ መርሃ ግብርም እንግዲህ ከሁሉም የኢትዮጵያ ክፍል የተውጣጡ ተቋማት፣ ግለሰቦች የተሳተፉበት ይገኛሉ። ይህ የገቢ ማሰባሰቢያ መርሃ ግብርም እንግዲህ በአሁኑ ሰዓት እየተካሄደ ነው የሚገኘው። ሁሉም የበኩሉን አሻራ የበኩሉን ጠጠር እየወረወረ ነው የሚገኘው። ተወዶና ሸዋ እናንተ ልመልሳችሁ። በእኔ በኩል ያለው መረጃ ይህንን ይመስላል።